ሆነሽ ነው ጃኒ? ንገሪኝ። ከዩዳ ጋር ተጋጩና ስትገባ ስለ ቀልድ ነገር እንደዛ ስትናገረው እሱ ያለፈውን ነገር አነሳባት። ይህ ባለፈው የተፈጠረው ነገር አለ አይደለ? እና ምን አልከኝ ኤርሚ? ከዛ አሁን ውስጡ ያለው በቃ ካለወጣሁት ነው። ኦኬ ገባኝ። ጃኒ የታሰርሽውን ፋይል እንዳልቀሰቅስብሽ ይለኛል። ለምንድን ነው የቆየ ፋይል እያነሱ እኔን እዚህ ጋር እንትን የሚለኝ? ገባ አይደለ? የሚያወሩትን አያውቁም። ምን ማውራት እንዳለባቸው አያውቁም። ላይቭ ላይ እነሱ የሚፈልጉት ምንድን ነው? ሪከርድ መደረግ፣ ከዛ በምን መንገድ እኛ ጋር ቪው ይመጣል የሚለውን ነገር ነው የሚያስቡት። ገባ አይደለ? ያችኛውን ባለፈው እማይሆን በቃ የማይጠበቅ ናሆሜ እንደዚህ ያደረገች፣ ኤርሜችን እንደዚህ ያደረገች፣ ጆሲ እንደዚህ ያደረገች ለምን ይመስላል? እንደዚህ ማንም ሰው ዝም ስለሚላቸው ነው። ገባ አይደለ? ምንም ያውሩ ምንም ዝም ስለሚባሉ ነው የሰውን ክብር የሚነኩት። ገባ? ይሄ ነገር ደግሞ እኔን እየደበረኝ ነው። ሪከርድ ሲደረግ እኔ በጣም እየደበረኝ ነው። ገባ? ባለፈው የጆርዳኔንና ያችን አንድ ነሽ ፖስት ያደረግሽው። ለምን ነው እኔ ፖስት የማደርገው? እኔ እኮ ክብር አለኝ። ገባ አይደለ? እኔ ለምን ፖስት አደርገዋለሁ? እኔ ጃኒ እኮ ክብር አላት። ገባ? ያ ነገር እኔ እንድዋረድ እፈልጋለሁ። ገባ አይደለ? ለምንድን ነው እንደዚህ አይነት ነገር ጫና የሚፈጥሩብኝ? ለእኔ ያ ማለት የሚናገሩት የለም ማለት ነው። እኔ እየደበረኝ ነው። እዚህ ጋር በጣም እየደበረኝ ነው እኮ። አሁንም እኮ ሪከርድ እንዳያደርጉሽ ጃዬ ታረጋጊ እና ይኸውልሽ፣ አያደርጉኝም። ድምፄን ነው የሚያደርጉኝ። ቢያደርጉኝም አያደርጉኝም። ድምፄን ነው የሚያደርጉኝ። ገባ? እኔ እዚህ ጋር እናንተ ለምንድን ነው ዝም ይሄንን ነገር እኮ ላይቡን ዘግተሽ የሆነ ነገር ማድረግ አለባቸው። ለምንድን ነው ክብሬን የሚነኩት? ላይቡን ዘግታ ስቅስቅ ብላ ታልቅስና አውጥታው ወታ እዚህ ጋር በቃ ማውራት ክብሬ እንዲነካ አልፈቅድለትም። እሺ ከዚህ በስልክ እናወራለን። ማንም ሰው ክብሬ እንዲነካ አልፈቅድለትም። አለቀ። ዳሴት ማንም ሰው ክብሬ እንዲነካ አልፈቅድለትም እኮ ጃዬ። ይኸውልሽ በውስጥ እናወራለን። አሱ እንዴ ዝም ብሎ እየገቡ ይነካኩኛል እንዴ? እኮ ችግር የለም። አሁን በውስጥ እናወራለን። የውስጥሽን እዛ በቃ በጣም ይደብረኝ። እዚህ ጋር የሚደረገው ነገር ጃዬ ገብቶኛል እኮ እኔ በቃ በውስጥ እናወራለን አይሻልም? አሁን እዚህ ላይ ብሬ እንትን ከምንችል ማለት በውስጥ እናወራለን። እግዚአብሔር ይብር እንዴት እንደከፋኝ መቤቴ እኮ በቃ አሁን ደው ይኸው ብሶት ስላለው በጣም ነው የደበረኝ። እኔ ሰደብሽኝ ነው ያልከት አንተ እራሱ። እኔ ምን አደረግኩሽ? አትነግራትም። ልክ ልኮን እሷ ማስለሆነች ነው እንደዚህ የምትናገረኝ። እኔ ናሆሜ እየሰማችክ ነው። አንተ እኔን መውታኛለች ውጪ እናውራ። ክብሬ ለምትነካው ነው እንደዚህ የምትደረጊው እየተባልኩኝ ምንም በማላውቀው ነገር እንዴት እኔ ከሽ የምጫወተው ሌላ ነገር ከትርፍ ነገር እንኳን አልናገርም። ገባህ እኮ እሺ። ይኸውልሽ አሁን ስደውልባት ትዘጋብኛለሽ። ጃኒ ናሆሜ ደውልባት፣ እዚች ደውልባት። በቃ ውስጥ ታልቅስ። ከዛ እዚህ ወጥታ ተረጋግታ ታውራ። አሁን ብሶት አለው ውስጧ። እኔ ትሜት ስለሌለኝ ነዋ። ችግር የለውም። እንደዛ ብለሽ አታስቢ። የሚቆጭልኝ ሰው ይመጣል። ችግር የለውም። ለእኔ የሚያስብልኝ ሰው ይኖራል። አይጃል ይሄ እኮ ቲሜት የመኖርና ያለመኖር ጉዳይ እኮ አይደለም። ምን ሆነሽ ነው? ምን ሆነሽ ነው ጃኒ? ንገሪኝ። ከዩዳ ጋር ተጋጩና ስትገባ ስለ ቀልድ ነገር እንደዛ ስትናገረው እሱ ያለፈውን ነገር አነሳባት። ይህ ባለፈው የተፈጠረው ነገር አለ አይደለ? እና ምን አልከኝ ኤርሚ? ከዛ አሁን ውስጡ ያለው በቃ ካለወጣሁት ነው። ኦኬ ገባኝ። ጃኒ የታሰርሽውን ፋይል እንዳልቀሰቅስብሽ ይለኛል። ለምንድን ነው የቆየ ፋይል እያነሱ እኔን እዚህ ጋር እንትን የሚለኝ? ገባ አይደለ? የሚያወሩትን አያውቁም። ምን ማውራት እንዳለባቸው አያውቁም። ላይቭ ላይ እነሱ የሚፈልጉት ምንድን ነው? ሪከርድ መደረግ፣ ከዛ በምን መንገድ እኛ ጋር ቪው ይመጣል የሚለውን ነገር ነው የሚያስቡት። ገባ አይደለ? ያችኛውን ባለፈው እማይሆን በቃ የማይጠበቅ ናሆሜ እንደዚህ ያደረገች፣ ኤርሜችን እንደዚህ ያደረገች፣ ጆሲ እንደዚህ ያደረገች ለምን ይመስላል? እንደዚህ
ሀበሻ ግን ሲባል ማለት ነው ሰውን ማሸማቀቅ በነበረበት ባለፈበት ያንን ሰው ሲበልጠው ማለት ነው። ሰው ሲበልጣችሁ የድሮውን እያነሳችሁ ሰውን ማሸማቀቅ ነው። የበለጠ እናንተ የበታችነት ስሜት እንዲሰማችሁ ያለፈውን ታሪካችሁን እኮ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙኃን ቻናል ቤተሰቦች እንዴት አላችሁ? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም ነው። እንግዲህ ጃኒ ላዩ ላይ በጣም ስቅስቅ ብላ እያለቀሰች ነው። ብዙ ጊዜ ግን ላዩ ላይ ይሰድቧታል። የሆነ የባለፈውን ያሳለፈችውን ታሪክ እያነሱ ብዙ ነገር ነው የሚሏት። ያለፈችበት ታሪክ ነው። እኔ የባለፈው ታሪኬ ማንም ሰው ያለፈ ታሪክ ይኖረዋል። ግን ባለፍኩበት ታሪኬ ማንም ሰው እንዲያሸማቅቀኝ አልፈልግም። ደግሞ ልሸማቀቅም አልፈልግም። ማንም ሰው እዚህ ጋር ስንወለድ ማንም ሰው የራሱ የሆነ ያለፈ ታሪክ ሊኖረው ይችላል። ባለጌ ሊሆን ይችላል። ሌባ ሊሆን ይችላል። ብዙ ነገር ታሪክ ሊኖረው ይችላል። ግን የሰው ልጅ ያለፈውን ታሪኩን ትቶ ወደፊት የሚመጣበትን ነገር ነው የሚያስበው። ጃኒ ደግሞ ዛሬ ያለችበት ላይ ታውቃላችሁ። እና ብዙ ጊዜ እኔ በተከታታይ አያቸዋለሁ። ጓደኞቿ አብረዋት የሚጫወቱት ያስለቅሷታል ማለት ነው። ያ ማለት ምንድን ነው? አንዳንድ ሰዎች ሲበለጡ አይወዱም። እሷ ደግሞ ብዙ ጊዜ ተናግራለች። ሪከርድ መደረግ አልፈልግም ባለ ሰው እኔ አንዳንዴ ባላረኩት ነገር ያ ሰው ሌላ ሰው ቢላቸው ምንም አይመስለኝ። አንዳንድ ሰው ደግሞ ባላደረገው ነገር ሲናገሩት ያበሳጨዋል፣ ያስለቅሰዋል። እኔ አሁን ለምሳሌ የሆነ ነገር አደረግሽ ከተባልኩ በዛ ነገር ላይ አላደረኩም ብዬ ጮኼ በጣም ነው የምከራከረው። ከሚባለው በላይ እጮሃለሁ። ግን እንደዚህ ያለፈ ታሪክ እያነሳችሁ እኛ ሀበሻ እኮ ማለት ነው ሰው ሲነሳ፣ ሰው ሲሰራ፣ ሰው ሲቀየር አይወድም። እኛን ሰብሮ ወደ ታች አርጎ የሀበሻ እኔ በየትም ቦታ እኮ ነው በቲክቶክ ብትሉ በአረብ ሀገሩም ብትሉ እናንተን የባለፈ ታሪክ የሚያውቁ ከሆነ የባለፈ ታሪካችሁን ወይ ሚስጥር ብላችሁ ያወራችሁትን ስትጣሉ አንቺ እኮ እንደዚህ ነበርሽ የሚል ነው። ማርያም በጣም እናንተ እንድትሰበሩ ደግማችሁ እንድትወርቁ ነው የሚፈልገው። አንቺ ጠንካራ መሆን ነው ያለብሽ። ሁሌ ላይቭ ላይ ማልቀስ የለብሽም ብዬ ነው የማስበው። ሰውን ግን መልሳችሁ ወደ ነበረበት ወደ ባለፈው ታሪኩ እያነሳችሁ የምትሳደቡ ሰዎች ግን እረፉ የምር። እና ትናንት ደግሞ ብዙ በአለባበሷ እንግዲህ ብዙዎቹ እየተቿን ነው። ግን በነገራችን አዋርዱ ላይ እንደዚህ አይነት ቀሚስ መልበስሽ በጣም አሪፍ ነው። ግን ትናንትና የለበሽው ፉስታን ከኛ ከባህላችን ያፈነገጠ ነው። እርግጠኛ ነኝ ሁለተኛ ያን ነገር አትደግመውም። ግን ደግሞ የሰው ልጅ ነውና ሰው ይሳሳታል። ሰው ከስህተት መከስከስ ስለማይቀር በባለፈው ታሪክ እያነሳችሁ ሰውን ለማሸማቀቅ ሰውን ወደኋላ ለማስቀረት አትሞክሩ ነው የምለው። እና ውድ ቤተሰቦቼ የባለፈው ታሪካችሁ የባለፈውን ጥላችሁት መጥታችኋል። አሁን አዲስ ነገር ነው፣ አዲስ ህይወት ነው፣ አዲስ ምዕራፍ ነው። የባለፈውን ትታችሁ ወደፊት ያለውን ነው እንጂ ማስታወስ ወደኋላ ያለው ታሪክ እንደ ታሪክ ሆኖ ነው የሚቀጥለው። ሌላ ምንም እንትን የሚላችሁ ነገር የለም። ገና ሰው እንደዚህ ይለኛል ብላችሁ ወደኋላ እንትን እንዳትሉ ወደፊት ነው የምላችሁ። ምክንያቱም የኛ ሰው የባለፈውን አንስቶ እናንተን መስበር ይፈልጋል። እኛም ስላለፍንብን ማለት ነው።